ማለዳ የመጣ ስታነቃኝ እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት አጭር ጸሎት አድርገን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራና የተከበርክ አምላካችንና አባታችን እግዚአብሔር ሆይ ይህን ማለዳ በልጅ በክርስቶስ ኢየሱስ ስም ባርከ ስለሰጠን እናመሰግንሃለን። ስለሰጠን ጤንነት፣ ስለሰጠን ሰላም፣ ስለተደረገልን ምሕረት፣ ስለ በጎነትህና ቸርነትህ ክብር ምስጋና ለታላቁ ስም ይሁን። አሁንም በዚህ ዕለት ደግሞ ቅዱስና ሕያው የሆነውን ቃልህን እንድትባርክልን በክርስቶስ ኢየሱስ ስም እንጠይቃለን። ሁሉ ለስም ክብር ይሁን፣ በኢየሱስ ጌታ ስም አሜን። እንግዲህ በትናንትናው ዕለት መንፈሳዊ አይኖቻችን ወይም ደግሞ የልቦናችን አይኖች ሲበሩ የመጠራቱ ተስፋ ምን እንደሆነና በቅዱሳንም ዘንድ ደግሞ ያለውን የርስት ክብር ባለጠግነት ምን እንደሆነና ለማንም ከሁሉ የሚበልጥ የኃይሉ ትልቅነት እንዲሆን ታውቁ ዘንድ የሚለውን ነገር ተመልክተናል። እንግዲህ እነዚህን ነገሮች ስንመለከት እግዚአብሔር በዚህ ውስጥ በከፍተኛ ሁኔታ ያስተምረናል ብዬ አስባለሁ። እንግዲህ መንፈሳዊ አይኖቻችን በሚበሩበት ሰዓት የእግዚአብሔር ሐሳብ፣ ፈቃድ ምን እንደሆነ በግላችን መረዳት እንችላለን። በተለይ ደግሞ በዚህ በመጨረሻው ዘመን በምድር ላይ በሚሆኑ ነገሮች የእግዚአብሔርን ሐሳብ ለመረዳትና በመንፈሳዊ አይኖቻችን አሻግረን ለማየት ትውልድን ለመታደግና ለማዳን ይህ የትናንትና የተካፈልነው ቃል በጣም ጠቃሚ እንደሆነ ለማወቅ እንችላለን። በተለይ ደግሞ በራሳችን መንፈሳዊ ሕይወታችንና እድገታችን ላይ ከፍተኛና ወሳኝነት ያለው ነገር እንደሆነም ለማየት ሞክረናል። እንግዲህ በትናንትናው ዕለት ቁጥር 18-19 ነበር የተመለከትነው። በዛሬው ዕለት ደግሞ ቁጥር 20ና 21ን እንመለከታለን። እስቲ በቅድሚያ ይህንን ክፍል እናንብበውና በአንድነት ወደ ቀጥሎ ወደምናየው ነገር እናመራለን። ክርስቶስንም ከሙታን ያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነት ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። እንግዲህ ክርስቶስን ከሙታን ሲያስነሳው እኛንም ደግሞ አብሮ እንዳስነሳ መጽሐፍ ቅዱስ ይነግረናል። ክርስቶስን በአብ ቀኝ ሲያስቀምጠው እኛንም ደግሞ ከእርሱ ጋር እንዳስቀመጠን ልናውቅ ያስፈልጋል። የእግዚአብሔር ልዕልናና ኃያልነት ከአለቆችና ከሥልጣናት በላይ እንደሆነ በልጁ በኢየሱስ ክርስቶስ በኩል ለፍጥረት ሁሉ እንደገለጠ ልንረዳ ያስፈልጋል። እንግዲህ የጌታን ሁሉ በላይ ከሁሉ በላይ የመሆኑ ትልቁ ዓላማ በዚህ ምድር ላይ በፍጥረት ላይ ሌላ ጌታ፣ ሌላ አምላክ፣ ሌላ ታላቅ እንደሌለ እናውቅ ዘንድ ነው። እንግዲህ መጽሐፍ ሲነግረን ከስልጣንና ከኃይልም ከጌትነት ሁሉ በላይ በዚህ ዓለም ብቻ ሳይሆን ይላል፣ ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠሩ ስም ሁሉ በላይ በሰማያዊ ስፍራ እንዳስቀመጠው እንረዳለን። ብዙ ስሞች በዓለም ላይ አሉ። ኃያል የሚመስሉ ስሞች፣ ብርቱ የሚመስሉ ስሞች። ነገር ግን እነዛ ስሞች ሁሉ ከዚህ ስም
በታች እንደሆኑ ልናውቅ ያስፈልጋል። ለዚህ ነው ጌታ ኢየሱስ ክርስቶስ ስሙን የሰጠን። በስሙ አጋንንትን እንድናወጣ፣ በስሙ ማንኛውንም ነገር እንድንጠይቅ፣ በስሙ እንድንጸልይ፣ በስሙ ደግሞ ታላላቅ ተአምሮቶች ይሆናሉ። ምክንያቱም የሰው ስም አይደለም የጌታ ስም። የጌታ ስም ከስም ሁሉ በላይ የሆነ ኃያልና ብርቱ፣ ሁሉን ነገር ማድረግ የሚችል መለኮታዊና ታላቅ ስም ነው። በዚህም ስም ውስጥ ስልጣን አለ፣ ኃይል አለ፣ ጉልበት አለ። ስሙን ስንጠራ አጋንንት የሚንበረከኩለት፣ አጋንንት የሚሰግዱለት፣ ፍጥረት ሁሉ የሚታዘዝለት ዋነኛ ምስጢር በስሙ ውስጥ ያለው ኃይልና ስልጣን ነው። ይህ ደግሞ በዚህ ዓለም ብቻ ሳይሆን ሊመጣ ባለው ዓለም ሁሉ እንዲገለጥ የሚያደርግ ታላቅ ስም እንደሆነ እንመለከታለን። በተለይም ደግሞ በፊልጵስዩስ ላይ ምዕራፍ 2 ሄደን እንደው ቁጥር 9ና 10 እስከ 11 ያለውን ብንመለከት እንደዚህ ይላል። እንግዲህ ኢየሱስ ክርስቶስ በመስቀል ሞት እንኳን የታዘዘ እንደሆነ ከነገረን በኋላ ምን ይላል? በዚህም ምክንያት ይላል እግዚአብሔር ያለ ልክ ከፍ ከፍ አደረገው ይልና ከስም ሁሉ በላይ ያለውን ስም ሰጠው ይላል። ከስም ሁሉ በላይ ያለውን ስም ሰጠው። የምድር ስሞች ሁሉ ቢጠቀለሉ ይህን ስም አይሆኑም። ለምሳሌ ሰዎች በስማቸው አጋንንት ማውጣት አይችሉም። በስማቸው የሆነ ነገር ማዘዝ አይችሉም። ተፈጥሮ ማንቀሳቀስ አይችሉም። በኢየሱስ ስም ግን የማይገዛ፣ የማይሰግድ፣ የማይንበረከክ፣ እጅ የማይሰጥ ምንም ነገር በሰማይ ይሁን በምድር የለም። ይህን ሲያረጋግጥልን ደግሞ ቁጥር 10 ይህም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ምን ይሆናሉ? ይበረከኩ ዘንድ ይለናል። በማን ስም? በኢየሱስ ስም። የትኛውም ኃይል፣ የትኛውም ጉልበት፣ የትኛውም ስልጣን በኢየሱስ ስም ይንበረከካሉ። ወገኖቼ ዕድለኞች ነን። ይህንን ስም ሰጠን። ከስም ሁሉ የሚበልጠውን ስም ከኔና እናንተ ጋር እንዲሆን እግዚአብሔር ሰጠን። ለዚህ ስም የማይታዘዝ ምንም ነገር የለም። ስሙ ኃይል አለው። ስሙ ጉልበት አለው። ስሙ ስልጣን አለው። ዛሬ ደዌን መንቀል ይችላል። ዛሬ ችግርን መንቀል ይችላል። ዛሬ የትኛውንም ቋጠሮ መበጣጠስ ይችላል። ምክንያቱም ስሙ ብርቱ ኃያል ስለሆነ። ቁጥር 11 ላይ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክሩ ዘንድ ነው ይላል። እንግዲህ ስለዚህ ስም ሰማይ ይመሰክራል፣ ምድር ይመሰክራል። ስለዚህ ስም ፍጥረት ሁሉ ምን ያደርጋል? ይመሰክራል። ስለዚህ ስም ምክንያቱም ይህ ስም ከስሞች ሁሉ በላይ ስለሆነ፣ ይህ ስም ከአለቅነት ሁሉ በላይ ስለሆነ ነው። ይህ ስም ከስልጣናት ሁሉ በላይ ስለሆነ ነው። ይህ ስም ሁሉ የሚንበረከክለትና የሚገዛለት ስም ነው። ለዚህ ስም የማይገዛ የማይንበረከክ በሰማይ ቢሆን በምድር ምንም ኃይል የለም። ምክንያቱም የክርስቶስ ኢየሱስ ስም ሰማይንና ምድርን የሚገዛ ስም ነው። ሞትን ያሸነፈ፣ የሞትን መውጊያ የሰበረ፣ ደዌንና መርገምን ለዘላለም ከቅዱሳን ላይ ያስወገደ የከበረ ስም ነው። ይህ ስም በሰማያዊ ስፍራም እግዚአብሔር ክርስቶስን በቀኙ ሲያስቀምጠው ጉልበት ሁሉ ለዚህ ስም እንዲንበረከክ ለማድረግ ነው። የትኛውም ኃይል፣ የትኛውም ስልጣን በምድር ያለ ለዚህ ስም የማይገዛ፣ የማይታዘዝ፣ የማይንበረከክ የለም። ምክንያቱም
ሁሉ በእርሱ ሆኗል፣ ሁሉ ደግሞ ለእርሱ ክብር ሆኗል። ስለዚህ ይህንን ስም በሕይወታችን ላይ፣ በኑሯችን ላይ፣ በአገልግሎታችን ላይ፣ በማናቸውም ነገር ላይ ስንጠራ የሚሰራ ስም ነው። ይህንን ልናውቅ ያስፈልጋል። እንግዲህ የዛሬን የማለዳ ቁርሴን በዚህ አቆምና በነገው ዕለት በመቀጣዩ ክፍል የምንገናኝ ሲሆን ለዛሬ እዚህ ላይ ገጥተን እስቲ አጭር ጸሎት እንጸልይና እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነት ሁሉ እናመሰግናለን። ስለ ታላቅነትህ፣ ስለ ጌትነትህ፣ ስለ አምላክነትህ፣ ስለ አባትነትህ ሁሉ ክብር ምስጋና ለአንተ ይሁን። እግዚአብሔር ሆይ ይህ ስም በሕይወታችን፣ በኑሯችን፣ በአገልግሎታችን ላይ እንዲሰራ የስምህን ኃይልና ጉልበት በሕይወታችን እንድትገልጠው በኢየሱስ ክርስቶስ ስም እንጠይቃለን። ስምህ ከስሞች በላይ ነውና፣ ስምህ ኃያላን አለቆች፣ ስልጣናት ሁሉ የሚንበረከኩለት የሚገዙለት ስም ነውና፣ ተፈጥሮ ሳይቀር የሚታዘዝለት ስም ነውና በስምህ ጉልበትና ኃይል በሕይወታችን እንድትሠራ በኢየሱስ ክርስቶስ ስም እንጠይቃለን። ስለሰጠን ስለዚህ ማለዳ በክርስቶስ ኢየሱስ ስም እናመሰግናለን። ደግሞም ቀኑን ሁሉ ባርክልን። ሁሉ ለስምህ ክብር ይሁን፣ በኢየሱስ ጌታ ስም አሜን። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ነገ ማለዳ እንገናኝ። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።